ቡንያሚን ኩላሊቱን ለሳሜት ሸጠው። የሳንሻላኖችን ንብረት ቡንያሚን ወሰደ። ኤሳት፣ ሃሪካ፣ ሂክመት አበዱ። ጀናንና ቡንያሚን ሀብታም ሆኑ የሚሉትን እጅግ አጓጊ ትዕይንቶች ጨምሮ በርካታ ትዕይንቶችን ይዤላችሁ ቀርቤያለሁ። መልካም ቆይታ። ሳሜት ራሱ እንደሳተ ነው። ሁሉም ቤተሰብ እሱ እስከሚነቃ እየጠበቀ ነው። ወንድሜ አባታችን ሊሞት ነው። ሃሪካ አባታችን ምንም አይሆንም፣ አትጨነቂ እሺ። እንኳን ደስ አላችሁ ዶክተር። ስንፈልገው የነበረው ኩላሊት ተገኝቷል። የቡንያሚን ፓክ ደምሪ ኩላሊት ለአቶ ሳሜት ጋር ተመሳሳይ ሆኖ ተገኝቷል። ስለዚህ የቡንያሚን ኩላሊት ለአቶ ሳሜት ተቀያሪ ይሆናል። ስለዚህ ቡንያሚን ወደዚህ መምጣት አለበት። ኩላሊቱን ለአቶ ሳሜት መስጠት አለበት። እሺ። የኩላሊት ንቅለ ተከላውን አሁኑኑ መጀመር ይቻላል? አዎ። ስትታዩ ግን ብዙም የተደሰታችሁ አትመስሉ። የሚገርም ነው። የካፖዶኪያው ታላቁ ሰው ሳሜት ሳንሻላን አሁን በጠባቂው ተራ ሰው ላይ ጥገኛ ሆኖ ለሳሜት ኩላሊቱን የሚሰጠው ቡንያሚን ዝግጁ መሆን አለበት። እሺ፣ እናመሰግናለን። የቡንያሚን ስልክ አይሰራም፣ ስልኩን አያነሳም። ተረጋጊ ሃሪካ። ወንድሜ ቡንያሚን ለአባታችን ኩላሊቱን አይሰጥም፣ አስቀድሞም እንደማይሰጥ ተናግሯል። ቡንያሚን ለአባታችን ኩላሊቱን ይሰጣል። እንደምንም እናሳምነዋለን። እሺ አትጨነቂ ሃሪካ፣ ተረጋጊ። አሁን በቡንያሚን እጅ ወድቀናል። እሱ ባይኖር ኖሮ ምን እንሆን ነበር? ተመስገን ፈጣሪ። አዲስ ወንድም አላችሁ፣ ደስ ይበላችሁ። ሂክመት ትላለች። ኤሳትም ደስ ባይለውም ዝም ይላል። ጂሃን ስልክ ይደውላል። ሳንሻላን ቤት ላብዲ ነው። ወይዘሮ ኒያት ላብዲ ነው። ቡንያሚን የት እንደሄደ አላውቅም። ስልኩም አይሰራም። ወይኔ ጉዴ፣ ላብዲ ነው። ስሚኝ እምላለሁ፣ የቡንያሚንን ኩላሊት ለሳሜት ለመውሰድ ነው። አንሺው፣ ተጠንቀቂ፣ የተናገርኩትን እንዳትረሺ። ሰላም አቶ ጀናን። አሁንም ቡንያሚን አባቱ ሳሜት እንደሆነ በመስማቱ እንደተናደደ ነው። አልገባኝም። ደውለልነት ነበር፣ ልናገኘው አልቻልንም። ስልኩም አጥፍቶታል። ቡንያሚን አንቺ ጋር ከሆነ እንዲደውልልን ንገሪው። ቡንያሚን እዚህ የለም አቶ ቻን። ቡንያሚን የት እንደሄደ አላውቅም፣ እዚህ የለም። ቡንያሚን ትናንት ምሽት አባቱ ሳሜት እንደሆነ ከሰማ ጀናን፣ ወዴት እንደሄደ ታውቂያለሽ? አላውቅም አቶ ቻን፣ በጣም ፈርቻለሁ አቶ ቻን። ቡንያሚን ራሱ ላይ የሆነ ነገር እንዳያደርግ በጣም ፈርቻለሁ። ጀናን ተረጋጊ። ለምንድነው ራሱ ላይ መጥፎ ነገር የሚያደርገው? እንደዚህ ያደርግም ቡንያሚን። ተረጋጊ እሺ ጀናን። የምጠረጥረው ቦታ አለ? የት ሊሄድ ይችላል? ምንም የማውቀው ነገር የለም። ምንም ቦታ የምጠረጥረው ነገር የለም አቶ ቻን። እሺ ተረጋጊ፣ በቃ ተረጋጊ። ቡንያሚን መገኘት አለበት፣ አለበለዚያ ወንድሜ ሳሜት ይሞታል። ወንድሜ ተናግሬ ነበር። ቡንያሚን ለአባታችን ኩላሊቱን አይሰጥም ብዬ ነበር። ሃሪካ አትናደጂ፣ ይሰጠዋል። ቡንያሚን ለአባታችን ኩላሊቱን ይሰጠዋል። ሰላም አቶ ሱክራን፣ እንዴት ነህ? ቻን ሳንሻላን ነኝ። ገና ነኝ። አዎ አባታችንም ገና ነው። ያው ቡንያሚን የቤታችን ጠባቂ ኩላሊቱን ይሰጠዋል። አዎ ሰራተኛችን ቡንያሚን። አሁን ግን እሱን ማግኘት አልቻልንም። የሆነ ነገር ይደርስበታል ብለን ትንሽ ተጨንቀን ነበር። የመኪናውን ታርጋ ብነግርህ ልታገኘው ትችላለህ? አዎ አስቸኳይ ነበር። አሁን የት እንዳለ ማወቅ ትችላላችሁ አይደል? በራሱ ላይ የሆነ ነገር ሊያደርግ ይችላል ብለን አስበናል። ስለሱም ተጨንቀን ነው። እሺ በጣም አመሰግናለሁ። ያንተን ዜና እንጠብቃለን። እሺ። ጂሃንም ወደ ውጭ ይወጣል። ጂሃን ታያለህ፣ እሱ ስላንተ እንኳን ግድ የለውም። እኛ ብቻችንን ቀርተናል። እርስ በርሳችን መደጋገፍ አለብን። በትክክል እርስ በርሳችን እንረዳዳለን። አንድ ላይ አይደል? አዎ እሺ። ቡንያሚንም አንድ ወደማይታወቅ ቦታ ይሄዳል። ትንሽም ከተጓዘ በኋላ ወደ አንድ ቤት ውስጥ ይገባል። ምንድነው የምትለኝ? እኔ ቡንያሚን ነኝ።
ምን? ቡንያሚን ነኝ። ከሳንሻላን መኖሪያ ቤት ነው የመጣሁት። ወይ በፈጣሪ ስም እነዚያ ሳንሻላኖች ፈጣሪ ይርገማቸው፣ ከመሬት በታች ይቀበሩ፣ የተቀበሩ ይሁኑ። አሁን አትሳደብ፣ ሁሉም መጥፎ ሰው አይደሉም። ከእነሱ መካከል ጥሩ ሰዎች አሉ ማለቴ ነው። አዎ ልክ ነህ። ለዓመታት እንደ ውሻ ቤታቸው ሰርቻለሁ። በመጨረሻም ከቤታቸው አባረሩኝ። ብዙ ነገር አሳልፋል አያቴ። አሁን በደንብ ስማኝ፣ አንድ ነገር እጠይቅሃለሁ። በሳንሻላን መኖሪያ ቤት ውስጥ ስትሰራ በነበረበት ጊዜ አንድ ሴት ታውቃለህ? ለሳንሻላኖች ልብስ አጣቢ ነበረች። ማ? ስሟ ፌሪዴ ነበር። ታስታውሳታለህ? ልብስ አጣቢ ነበረች ፌሪዴ። ምን አልከኝ ልጄ? ልብስ አጣቢ ነበረች ፌሪዴ ትባላለች። ምን አልከኝ ልጄ? አይሰማኝም። ምንድን ነው የምትለኝ? ጥቁር ፀጉር ነበራት። በጣም ቆንጆ ነበረች። በጣም አዎ አስታወስኳት። ፌሪዴ ታውቃታለህ? አዎ በሕይወት አለች እንዴ? አሁንም? አያቴ አሁን በሕይወት የለችም። ስለሷ የምታውቀው ነገር አለ? እንዴት ነበር ሕይወቷ? ስለሷ የምታውቀው ነገር ካለ ንገረኝ እባክህ። አይ ፌሪዴ ቆንጆ ነበረች በጣም። ነገር ግን እሷ ተታለለች። የሆነ ነገር ተፈጠረ። ምን ተፈጠረ? ያ ቅሌታም ሳሜት የማን ልጅ ነበር? ያ ሳሜት የሙዛፈር ሳንሻላን። በዚህ ዱላ እሱን መጠፍጠፍ ነበር። አረ መግደል ነበር። አያቴ ተረጋጋ እባክህ። ሳሜት ከዛ አይኑን ፌሪዴ ላይ ያደረገ። ሳሜት መጥፎ ነገር አደረገባት እንዴ? አይ እንደሱ አይደለም። ወደ ጭንቅላቷ ገባ፣ ፍቅር የሚያዛት። ከዛ ፌሪዴ ያረገዘች። ከዛም ማርገዟን ሲሰሙ ለኢቦ ሰጡት። ከዛም ልጁ እዛ እንደተወለደ ሰምቻለሁ። ከዛ የሚሰሩትን ሰራተኞች በሙሉ ፌሪዴ ከሳሜት እንዳረገዘች ስለሰሙ ተባረሩ ያለ ምንም ብር። እነዛ ጨካኞች ናቸው ሳንሻላኖች፣ ጨካኞች ነበሩ። አያቴ ይህን ነገር ለምን አልተናገርክም? ማንም ሰው መጥቶ ጠይቆኝ አያውቅም። አንተ የመጀመሪያው ነህ። ፈርቼ ይመስልሃል? እነዚያ ቆሻሻ ሳንሻላኖችን መቼም ማንፈራቸው። ልክ ነህ አያቴ፣ ልክ ነህ። የሚፈሩ አይደሉም። ጀናን ሁሉንም ነገር ሲመጣ ትሰሚያለሽ። አንዴ ቡንያሚን አገናኘኝ። አንዴ ጠብቀኝ ቡንያሚን ኩላሊትን እየፈለጉ ነው። እስካሁን አልነቃም ያ ሳሜት? አዎ አልነቃም። አንተም በየቦታ ሳንሻላኖች እየፈለጉ ነው። አዎ ሳንሻላኖች በየቦታው እየፈለጉ ነው ውዴ። ይፈልጉኝ። የሌላ ሰው አይሆንም። የአንተ ኩላሊት ብቻ ነው የሚሆነው። ለሳሜት የሚሆነው የቡንያሚን ኩላሊት ብቻ ነው ተብሏል። ስለዚህ ኩላሊቴን ካልሰጠሁት አቶ ሳሜት። አዎ ልክ ነህ ወይዘሮ ኒያት። አንዴ ቆይ መልሼ እደውላለሁ። ፍተሻ ጋር ደርሻለሁ። ስልኩን ዘጋው ቡንያሚን። እንኳን ደስ አለሽ። በጣም እፎይታ ተሰማኝ አያት ኒያት። ፖሊሶቹም ቡንያሚን ያስቆሙታል። ቡንያሚን እንደተለመደ ቢቀልድም ፖሊሶቹ ያለምንም ጥፋቱ ወደ መኪናቸው ያስገቡትና ይዘውት ይሄዳሉ። ወደ ሳንሻላን ቤት ይዘውት ይመጣሉ። አመሰግናለሁ ሰዎች፣ በቺያንም ትዕዛዝ እንዳመጡት እንረዳለን። እኛ እንመለስ በቃ። እንኳን ደህና መጣ ቡንያሚን። ደህና ነህ? በጣም ደህና ነኝ። ተጨንቀን ነበር። ወደ ውስጥ ግባና እንነጋገራለን። እሺ እንነጋገራለን። ቡንያሚን አቁም፣ አትበሳጭ። ሁሉም ነገር ደህና ይሆናል። እሺ ተመልከት፣ አንተን ለማግኘት ምን ያህል እንደተጓዙ አይተሃል አይደል? አይቻለሁ። አሁን እመነኝ፣ ከአሁን በኋላ ቤት ውስጥ አንሰራም። ጠረጴዛው ላይ እንቀመጣለን። ሁሌም ከጎን ነኝ። እሺ አለሁልህ። በመጨረሻም ኒያት ከኛ ጋር ነች። እኛ ከኋላ አለንልህ። እሱም መቼም እንዳረሳ። እሺ አውቃለሁ፣ አረሳም። እሺ ቡንያሚን እንኳን ደህና መጣ። ደህና ነው ቱርካን። ሰውየው በጣም ደክሞታል። የሆነ ነገር ገብተሽ አዘጋጂ፣ ቡና ነገር የሆነ ነገር አዘጋጅለት። ና ወደ ውስጥ እንግባ ባለቤቴ። እኔ ቡናውን አፈላለሁ። በቃ አትበሳጪ። እኔም እመጣለሁ።
ምን አይነት ነገር ውስጥ ነው የገባነው ግን? ቡንያሚንና ጀናን ወደ ውስጥ ይገባሉ። እንኳን ደህና መጣው ቡንያሚን። አመሰግናለሁ ወይዘሮ ኒያት፣ እንዴት ነሽ? ደህና ነኝ ፈጣሪ ይመስገን። የምታወሩት ነገር አለ መሰለኝ። እኔ ልሂድ። ወይዘሮ ኒያት እዚሁ ሁኚ፣ እኔ እየጠየቅኩሽ ነው። እንደ እውነቱ ከሆነ አንቺ ባትኖሪ ኖሮ ምን ሆን ነበር? እዛ በር ላይ ጠባቂ ሁኜ እድሜ ልኬን ይጨርስ ነበር። ፈጣሪ አንቺን ይባርክሽ። እዚህ ተቀመጪ፣ እየጠየቅኩሽ ነው። እዚህ ጋር ተቀመጪ። አዎ እዚህ ጋር ልቀመጥ በቃ። ቡንያሚን ብዙ የምትናገረው ነገር አለ አውቃለሁ፣ ነገር ግን ቺሃን፣ አቶ ቺሃን እዛ ጋር ታስታውሳለህ? ሰዎች በተሰበሰቡበት ሚስቴ ፊት ደብድበኸኛል። ታስታውሳለህ አይደል? አዎ አስታውሳለሁ። እስከማስታውሰው ድረስ ግን ይገባኝ ነበር። ምንድነው የምትፈልገው ቡንያሚን? ምን ልበልህ? ይቅርታ ልጠይቅህ? እሺ አደርገዋለሁ። ስለ ደበደብኩ አዝናለሁ። ወንድማችን እንደሆንክ ግን አላውቅም ነበር። ወንድምህ ነኝ። አዎ ወንድሜ ነህ። አዎ ወንድሜ ነህ። ወንድሜ እንደሆንክ ባውቅ ኖሮ እንደዚህ አላደርግም ነበር። አባቴም እንደዚህ እንዲያደርግብህ አልፈቅድም ነበር። አሁን ይሄ ይቅርታ መሆኑ ነው? አዎ እኔ ብቻ ሳይሆን ሁላችንም ይቅርታ እንጠይቅሃለን። ኤሳት፣ ሂክመት፣ ሃሪካ ልብህን የሰበሩት ሁሉም ሰዎች ይቅርታ ይጠይቀዋል። ገባህ? ግን ከአባቴ ውጪ ማንም ተጠያቂ አልነበረም። አንተ ላይ ለደረሰብህ ነገር ሁሉ አባቴ ነበር ተጠያቂው። ስለሱም እናወራለን ቡንያሚን። አሁን ግን ዋናው ነገር ስለ አባቴ ነው። ኦ አባታችን አሁን ለህይወቱ እየታገለ ነው። የማይሳሳተው ፈጣሪ ብቻ ነው ይላሉ። ሳሜት ሻንሻላን አሁን እኔን ይፈልገኛል። አዎ ቡንያሚን ይፈልግሃል። አዎ አንተን ይፈልግሃል ቡንያሚን። ሌላ ሰው ይፈልግ ጂያን። ቡንያሚን ተናደሃል፣ ይገባኛል። መበቀልም ትፈልጋለህ፣ ይገባኛል። አዎ እፈልጋለሁ። ይህ የሻንሻላን መኖሪያ ቤት ነው። አሁን ይሄ መኖሪያ ቤት ብቻ አይደለም፣ ይህ ቦታ የበቀል ቦታ ይሆናል። ጂያን ጀናን ደስ ይላታል። ህሊናዬም ሆነ ልቤ ንጹህ ነው። የማንም ዕዳ የለብኝም። ወንድሜ ጂያን፣ ለማንም የምሰጠው ኩላሊት የለኝም። ኩላሊቴን ለሳሜት አልሰጠውም። አይ ውዴ፣ እኔ አመሰግናለሁ። በቃኝ። ቱርካን ለኔ አንቺው። ውሃ በጣም ጠምቶኝ ነበር። አምጪው። ቱርካን በጣም እርቦኛል። ቆንጆ ስጋ ስሪልኝ። በጣም አሪፍ መሆን አለበት። አሁን ሆኖ ምግብ ማብሰያ ውስጥ አዘጋጅልኝ። መጣው። የምን ምግብ ማብሰያ ውስጥ ነው? ሳሎን ጠረጴዛው ላይ አዘጋጅለት። ቱርካን ቡንያሚን በጣም ተርቧል። አዎ ፍጠኝ ቱርካን ፍጠኝ። ጂያንም ሳቅ እያለ ይቀመጣል። አያት ኒያትም ትስቃለች። ሆስፒታል ሳሜት ራሱ እንደሳተ ነው። አቤት ቱርካን ምንድን ነው? ሰላም ወይዘሮ ሂክመት፣ ስላስቸገርኩሽ ይቅርታ። የሆነ ነገር ልነግርሽ ነው። ጂሃን ቡንያሚንን አግኝቶታል። የት ናቸው? መኖሪያ ቤት ውስጥ ሳሎን እያወሩ ነው። ከማጋ ነው የሚያወሩት? ምን እያሉ ነው? አቶ ጂሃን ጠንቋይዋ ኒያትና ቡንያሚን እና ጀናን እየተወያዩ ነው ሳሎን ውስጥ። ባትነግሪ ኖሮ አላውቅም ነበር። ተመልከቱ ጂሃን ተመልከቱ። ቡንያሚን አገኙት እንዴ? ቆያ እንዴ ግን ወይዘሮ ሂክመት ሌላም ነገር አለ። ቡንያሚንና ጀናን እየተደራደሩ ነው። እንደዛ ይመስለኛል። ሀብትና ንብረት ሳይወርሱ ገና ብዙ ነገር አስበዋል። እሺ ስልኩን ዝጊው በቃ። አሁን ምን ተፈጠረ? የሆነ ነገር ተፈጥሯል። አዎ የሆነ ነገር ተፈጥሯል። ቡንያሚንና ጀናን ችግር እየፈጠሩ ነው። ቡንያሚን ተገኝቷል። አሁን መሄድ አለብን። በሉ እንሂድ። ቡንያሚንና ጀናን ጠረጴዛ ላይ ምግብ ቀርቦላቸዋል። ጂያንም ከነሱ ራቅ ብሎ ተቀምጧል። ኤስማ አያት ኒያት የት ሄዳ ነው? አዎ የት ሄዳ ነው አያት ኒያት? አሁን የምግብ ሰዓቷ ስላልሆነ ወደ ክፍሏ ገብታ ነው። እዛ ናት። ጂያን ምንም የማወራ ነገር የለም። ቡንያሚን ምግቡን እየበላ እኮ በተመሳሳይ ሰዓት እኔ ማውራት ትችላለህ። ኩላሊቴን አልሰጥም፣ በምንም መንገድ ለማንም አልሰጥም። እንደሱ ለምን ታየኛለህ? ለመብላት እኮ እየሞከርኩ ነው። ጂያን ይናደዳል። የት ነው ያለው?
ሳሎን ውስጥ ናቸው። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። ቡንያሚን ጠግበሃል ባለቤቴ? አዎ የጠገብኩ ይመስለኛል። ኦ ቡንያሚን፣ የሱ መገኘት የሚደንቅ ነገር ነው። ቁጭ በይ ጀናን፣ በምግቡ ተደሰት። ምን አደረግክ ጂሃን? ምንም አላደረኩም። ስለምንም ነገር ማውራት አልቻለም። በጣም ተርቧል ሰውየው። እየተመገበ ነው እስካሁን። እየተመገበ ነው ማለት ምን ማለት ነው? ይህ ሰውዬ እኮ ቀዶ ጥገና ሊያደርግ ነው። አልገባኝም ማሪካ፣ ምን እያልሽ ነው? ና ተነስ፣ ወደ ሆስፒታል ትሄዳለህ። ለሳሜት ኩላሊትን ትሰጧለህ። ና። የኩላሊት ንቅለ ተከላውን ለማድረግ ነው? አዎ። ሌላ ትዕዛዝ አለሽ? ቡንያሚን፣ አባቴ እዛው ሆስፒታል ውስጥ ለህይወቱ እየታገለ ነው እና እኔ ምን አገባኝ? ምን ፈልገህ ነው ልጅ? እኔ ወንድም ነኝ። የሚገርም ነው። እንኳን ደስ አለ ቡንያሚን። እሺ አክስቴ፣ አሁን ምን ተፈጠረ? ያ ሁሉ ንቀትሽ ወዴት ሄደ? ይቅርታ ቡንያሚን፣ ሙሉ በሙሉ ትክክል ነህ። አንተ የተናገርከው ነገር ትክክል ነው። ኤሳት፣ ቡንያሚን እንደሷ አታናግረው። ይቅርታ የሳንሻላን ንጉሥ ቺያን፣ አንተ ጣልቃ ለምን ትገባለህ? ኤሳት፣ ቡንያሚን ተመልከተኝ። የተበላሸ ባህሪ፣ ንዴት፣ ለማንኛውም የሁሉ ነገር ጊዜው አይደለም። ገባ? መጀመሪያ ለአባቴ ኩላሊትህን ትሰጠዋለህ። አልሰጠውም። አይሆንም። ለማንም ኩላሊቴን አልሰጥም። ለሳሜትም ኩላሊቴን አልሰጠውም። ሁሉም ሰው ዝም ይላል፣ ይደነግጣልም። ቡንያሚን፣ እሺ ተረጋጋ፣ ትንሽ ትንፋሽ ውሰድ። ማን የሆነ መሰለው ተረጋጋ የምትለው? የሳንሻላንን ብቻ ስለወሰድክ የፈለግከውን ማድረግ የምችል ይመስላል? እንደዛ ማድረግ አችልም። ህልም ነው ቡንያሚን። ነገር ግን ባለቤቴ ኩላሊቱን ካልሰጠ ሳሜት ላይ ምን ሊደርስ እንደሚችል አስቡ። ትክክል አይደለሁም ሂክመት? ኦ ወይኔ ጀናን፣ የኔ ውድ ሂክመት አልሽኝ? አዎ ሂክመት። ሰዎች የምታውቁ አይመስለኝም። ላስረዳችሁ። እኛ በቡንያሚን ላይ ጥገኛ ነን። ቡንያሚን ኩላሊቱን ለአባታችን ካልሰጠ ምን እንደሚፈጠር ታውቃላችሁ። ኩላሊቱን ልሰጥ ከፈለክ ስጠው ቡንያሚን። ካልሆነ ግን ማስገደድ አንችልም። እሰጠዋለሁ ካልክ ግን ቅድመ ሁኔታ አለ። ፍጠን፣ የምትፈልገውን ነገር ተናገር። ልክ ነህ። ሰምተሃል አይደል? ለዚህ ነው ሁልጊዜም ካንተ ቀድሞ የሚገኘው ቻን። አጋሬ ቻን ሁሌም ካንተ ቀድሞ ይገኛል። ቡንያሚን፣ በዚህ መንገድ አናደርገው። አጠፋለሁ። አስፈላጊውን ነገር አድርጌ ቢሆንም አጠፋለሁ። ገባ? ቡንያሚን፣ ከኔ ጋር አውራ፣ ተናገር። ቡንያሚን፣ ምንድነው የምትፈልገው? ተናገር። እሺ ጃን፣ ምን እያልክ ነው? ኤሳት፣ ምንም አማራጭ የለንም። ኤሳትም ይናደዳል። እሺ እናገራለሁ። ጉዳዩ እንደዚህ ከሆነ እየሰማችሁኝ ነው? አንደኛ የሳንሻላንን ስም ወስዳለሁ። ጠበቃ፣ ዳኛ፣ አቃቢ ሕግ ታውቃለህ። ወዲያውኑ ስሙን ታሰጡኛለህ። ገባ? ይገርማል። ሁለተኛ እኔና ሚስቴ በላኛው ክፍል በምስራቅ በኩል መንቃት እንፈልጋለን። ፀሐይን ማየት እንፈልጋለን። እኔ አይሆንም፣ እንደዚህ ማቀላል አይሆንም። በሳሜት ሳንሻላን ኩባንያ ውስጥ ባለድርሻ ሆናለሁ። አሁን የሳንሻላን ቤተሰብ አባል ሆኛለሁ። ስለዚህ ባለድርሻና አጋር ሆናለሁ። ውይ አክስቴ፣ ወዱ አክስቴ፣ ለባለቤቴ እጇ ላይ አልማዝ የሚያምሩ ቦርሳና ልብሶች ያስፈልጓታል። መኖሪያ ቤቱንም በስማችሁ እናዛውርላችኋ። አይሆንም፣ አያስፈልግም፣ ለአሁኑ አያስፈልግም። ሁሉም ሰው በቡንያሚንና በጀናን ድርጊት ይናደዳል። እሺ ተስማምተናል በሁሉም ነገር ብሎ ቻን እጁን ይዘረጋል። ምን እያደረክ ነው ቻን? ተቀብያለሁ ቡንያሚን። ተቀብያለሁ ማለት ብቻ ተቀባይነት አያመጣም ወንድሜ። ታውቃለህ፣ ባለፉት ቀናት ያሳለፍኳቸው ነገሮች በሳንሻላኖች ላይ ትንሽ እንኳን እምነት የለኝም። ስምምነቱ ይምጣ፣ ከዛ እንስማማለን። ቡንያሚን በሶፋው ላይ ይራመድና ሶፋው ላይ ዘና ብሎ ይቀመጣል። ሁሉም ሰው ይናደዳል። ምንም አማራጭ ስለሌላቸው ግን ዝም ይላሉ። ትንሽም ቆይቶ ቺሃን ስምምነቱን አዘጋጅቷል። ቡንያሚንና ጀናን ደስ ብሏቸዋል። ቡንያሚንም ስምምነቱ ላይ ይፈርማል። ቺሃንም ስምምነቱ ላይ ይፈርማል።
ኤሳትን ባይፈልግም እያስጠላውና እየደበረው በንዴት ሆኖ ይፈርማል። ኖች ኩባንያ አባል ሆኗል። ፈጣሪ ሆይ ጠብቀኝ፣ አመሰግናለሁ። ፈጣሪ ሆይ ጠብቀኝ፣ ፈጣሪ ሆይ አመሰግናለሁ። ትንሽም ቆይቶ ሆስፒታል ሁሉም የሳንሻላን ቤተሰቦች ተሰብስበዋል። ሳሜትና ቡንያሚን የኩላሊት ንቅለ ተከላ ሊጀምሩ ወደ ቀዶ ጥገና ክፍል ይገባሉ። አባዬ አይዞ ደህና ነህ፣ ምንም አትሆን፣ አይዞ ውዴ፣ ምንም ነገር አይፈጠር፣ ደህና ትሆናለህ። ቡንያሚንና ሳሜት ይተያያሉ። ሁለቱም ወደ ቀዶ ጥገና ክፍል ይገባሉ። የሳንሻላን ቤተሰቦች ደንግጠዋል። አባዬ ምንም ነገር አይሆንም አል ወንድሜ። ሃሪካ ተረጋጊ፣ አባታችን ምንም አይሆን፣ ተረጋጊ ሃሪካ። ትንሽም ቆይቶ ቡንያሚንና ሳሜት ከቀዶ ጥገና ክፍል ይወጣሉ። ዶክተር እንዴት ናቸው? እንኳን ደስ አላችሁ፣ ቀዶ ጥገናው በሰላም ተጠናቋል። ተመስገን ፈጣሪ። ከአቶ ቡንያሚን ወደ ሳሜት የኩላሊት ንቅለ ተከላውን በሰላም አጠናቀናል። እናመሰግናለን። እንኳን ደስ አላችሁ። እናመሰግናለን ዶክተር። እሺ። ሁሉም ሰው ይደሰታል። ምሽት ላይ ቡንያሚንና ሳሜት አንድ ክፍል ውስጥ ክትትል እየተደረገላቸው ነው። ሁሉም ሰው በደስታ ሆኖ ሳሜትን ያያል። ጀናንም ቡንያሚንን ታየዋለች። አመሰግናለሁ ቡንያሚን፣ አመሰግናለሁ። ቡንያሚንም ዝም ይላል። ጠዋት ላይ ሃሪካ እንኳን ደህና መጣሽ አያቴ። አመሰግናለሁ ውዴ። አባትሽ እንዴት ነው? ደህና ነው። ሊደርስበት እንደሚችል ማን ያውቃል? አንቺ ነሽ ለዚህ ሁሉ ነገር ተጠያቂ። እዚህ ድረስ ደግሞ መምጣትሽ አታፍሪም? ትንሽ እንኳን አታፍሪም? ወንድሜን ገለሹ ነበር እኮ። ወይኔ ሲገርም። አንቺ በጣም ጥሩ ሴት ነሽ ሂክመት። ቡንያሚን አባቱ እንደሆነ ሳሜት ባያት ነያት። እሺ። ቡንያሚን አባቱን በጣም ስለሚወድ ነው ኩላሊቱን የሰጣው? አዎ፣ ቡንያሚን አባቱ ባይፈልገውም እሱ ግን ለአባቱ ኩላሊቱ ለግሶታል። ያ ነው እውነቱ። ቡንያሚን የአባቱን ስም ብቻ ነው የፈለገው፣ ሌላው የሚገባው ነው። ይሄ ነው እውነቱ። እሺ። ሂክመትም ታብዳለች። ወይዘሮ ኒያት ብዙ ጊዜ ቆምሽ፣ ነይ እዚህ ጋር ተቀመጪ። ይሄን የሰማችውም ሂክመት ትናደዳለች። ከትንሽ ቀናት በኋላ ሳሜትና ቡንያሚን ድነው ወደ ቤት ይመለሳሉ። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። ኒሃይት በጣም አስገርሞኛል። ለምን ሳሜት? አሁንም እንዴት ፊቴን ታያለሽ? እዚህ ቤት ውስጥ ምን ትሰሪያለሽ? ሳሜት እኔም ወደ ታሲም ቤት መሄድ አለብኝ እንዴ? አዎ። አይ ልጆቹን እጠይቃቸውና እንድሄድ ከፈለጉ እሄዳለሁ። ሃሪካ አያቴ የትም እንድትሄጂ አልፈቅድም። እዚሁ ሁኚ፣ የትም እንዳትሄጂ። ላንቺ ስል ምንም ነገር አደርጋለሁ ልጄ። ኤሳት ምንም አይልም፣ ተናዷል። እውነቱን ነው፣ ተናዷል። እኔም ካሁን በኋላ ሳንሻላን ሆኛለሁ። አያት ነያት፣ ይህ ያንቺ ቦታ ነው። እዚህ ትቆያለሽ፣ ወዴትም አትሄጂ። አያት ነያት፣ እንደፈለግሽ እዚህ ቤት ውስጥ መቆየት ትቻለሽ። እውነት ነው። አመሰግናለሁ። ሁላችሁም እዚህ ቤት ውስጥ ያላችሁ ከእንግዲህ ቡንያሚንና ጀናንን ታከብሯቸዋላችሁ። ተግባባን? ልክ ሃሪካን ኤሳት እንደምታደርጉት ለቡንያሚንም ክብር ታሰያላችሁ። እሺ። ይሄንን ነገር የማይቀበል ካለ ቤቱን ለቆ መውጣት ይችላል። ጆን ምን እያደረክ ነው? አባዬ እውነቱን እየተናገርኩ ነው። ቡንያሚን ሳሜትን ኮራ ብሎ እያየ ከጀናን ጋር ቆጭ ይላል። ምሽት ላይ እራት ቀርቧል። ቡንያሚንና ጀናን ዝንጥ ብለው ወደ ውስጥ ይመጣሉ። ሃሪካና ኤሳት ይስቃሉ። እንደምን አመሻችሁ። መልካም ምግብ። እንደምን አመሻችሁ። ሳትጠብቁ ምግብ ጀምራችኋል እንዴ? ጀናን እባክሽ ካሁን በኋላ ድንበርሽን አትለፊ። ነይ ውዴ እዚህ ጋር። አክስቴ ድንበሬን ሁልጊዜ ማውቅ ነበር። ሁሉም ሰው ካሁን በኋላ ግን የራሱን ድንበር ቢያውቅ ጥሩ ይሆናል አክስቴ። ሳሜት አሁንም እንዳኮረፈ ነው።
ሐሪካም በንዴት ሳቅ ትላለች። ቱርካ ለእኛም ሳህን አምጪልን። ቡንያሚንና ጀናን ዘና እያሉ ሄደው ይቀመጣሉ። ሳሜትም ሾርባውን ይጠጣል። ሕክመትም ትነሳለች። የምግብ ፍላጎቴን በእናንተ ምክንያት ጠፋ። ምን ለማድረግ እየሞከርክ ነው? የሳንሻላኖችን ስም ስለያዝክ እና ትንሽ ገንዘቦች በባንክ አካውንት ውስጥ ስላሉ ትልቅ ቦታ የደረስክ መሰለ? ቡንያሚንም አባቱም ሳሜትን ያየዋል። ያንን ሁሉ ነገር ባንዴ ሊናሳት። ውድ ተመልካቾቻችን ስለምትሰጡ ማበረታቻ ከልብ እናመሰግናለን። ቪዲዮ ላይክ በማድረግ አበረታቱን። በቀጣይ ክፍል እስከምንገናኝ በቸር ቆዩ። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።